ይቺ ልጅ ውሸታም የዓለም ውሸታም ጽዮን የምትባል አንድም ትክክለኛ መረጃ የሌላት እኔ በማስረጃ አቀርብላችኋለሁ ውሸቷን እንደሆነ ታሪኩ የሷ እንዳልሆነ ከፈለገች እኛ ጋር ሚዲያ ላይ ትምጣ ከፈለገች ደግሞ ልብ ካላት እሷ እኔን ትጠይቀኝ በየትኛው መንገድ ፌስ ቱ ፌስ እኔና እሷ እናውራ አንድም ከህይወቷ ጋር ታሪክ የለም ፈጣጥራ አቀናብራ አቀነባብራ ከማን እንዳመጣችሁ ታሪኩን በማስረጃ ላቀርብላችሁ እችላለሁ ከየት እንደመጣ የማ ታሪክ እንደሆነ በደንብ አድርጌ ያረጋግጥላችኋለሁ ሼር አድርጉላት ለህዝብ በደንብ ህዝብን በዚህ ልክ መበከል ህዝብን ሌዝቢያን ማስፋፋት ነው ባይዘዌ ሴቶች ወንዶች ጋር እንዳይጠጉ ወንዶች ሴቶችን እንዳይጠጉ ይሄ መጥፎ ጭንቅላታቸውን መመረዝ ነው የሚባለው ማርታ ተስፋለም በሉና ዩቲዩብ ላይ ሰርች አድርጉና በደንብ እዩት በጣም ውሸቷን ነው ምንም አይነት ታሪክ የሷ ታሪክ የለበትም ፈጥራ አቤት ውሸት አንደበትሽ ይታሰር ምንም ምለው ነገር የለም ህዝብን እንደ እና ሰሞኑን በቅርቡ ላይ መነጋገሪያ የሆነችው በቲክቶክ ላይ አብዛኛው መነጋገሪያ ሆናለች የጽዮን ግርማ ማለት ነው እና የሰራችው ቪዲዮ አብዛኛውን ሰዓት ላይ ያመጣችሁበት ርዕስ አጠፋ ሚል ቲክቶክ አካውንት ይሄ ትክክለኛ የቲክቶክ አካውንቱ ነው ርዕስ አጠፋ ማለት እሷ ጋር በእንግሊዘኛ ፓርት ነው ያለው እና እሷ ደግሞ ትርጓሜው ነው ግን እሷ እንደራሷ እንደ ወደተኛ ታሪክ አድርጋ ነው ያቀረበችው ይህንን ታሪክ ገብታችሁ ብታው ምንም ዘሴም ነው በቃ ልክ እንደዚህ ሰዎችም ከዚህም በፊት የሚያውቁት ስለሆነ አብዛኛውን ሰው ያጋለጣት ነው እና በትክክለኛ እንትን በራሷ ላይ የደረሰ እንትን አይደለም ይሄ ማለት በእንግሊዘኛ ፓርቱ ርዕስ አጠፋ ቲክቶክ አካውንት ላይ ገብታችሁ እስከ ፓርት 17 አለ ሲያን ማየት ብታዩ ምንም ልዩነት የሌለው ነው ዛጋ እውነቱን ታገኙታላችሁ ማለት ነው የጽዮን ግርማ ታሪክ ሳይጨመር ሳይቀነስ የዚች ታሪክ እንደሆነ ብነግራችሁስ ታሪኩ ምንም የተቀየረ ነገር የለውም አንደኛ ሁለተኛ ነገር ደግሞ ሁለቱም ፓርት 17 ላይ ናቸው የጽዮን ግርማ ታሪክ ከፓርት 17 በኋላ ምን ብሎ የሚቀጥል ይመስላችኋል ህይወት መቀጠሏ አይቀርም ትቀጥላለች ምክንያቱም በዚህ ነገር ላይ የሚቆም ህይወት የለም ግን ጽዮን ግርማ ይመችሽ አድርገሽዋል ናይስ